በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 28 ጻድቅ ንጉሥ ቁስጥንጢኖስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚች ቀን ጻድቅ ንጉሥ ቁስጥንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም እሌኒ ነው። ቁንስጣም በራኔጥያ ለሚባል አገር ንጉሥ ነው። መክስሚያኖስም በሮሜ በአንጾኪያና በግብጽ ላይ ነግሰው ነበር። ይህም ቁስጣ አረማዊ ነበር፣ ግን በጎ ስራ ያለው እውነት የሚወድ በልቦናውም ይቅርታና ርኅራኄ የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒ አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናት። ንጉሥ ቁስጥንጢኖስንም ጸንሳ ወለደችው። ስሙንም ቁስጥንጢኖስ ብላ ጠራችው። ይህንም ዥንጉርጉር ማለት ነው። ከዚህ በኋላ ንጉሥ ቁንስጣ እሌኒ በዚያው ትቷት ወደ በራንጥያ ከተማ ተመለሰ። እርሷን ልጇን እያሳደገች በዚያው ኖረች። የክርስትና ትምህርት አስተማረችው። ይቅርታና ርኅራኄ በክርስቲያን ወገኖች ላይ እንዲያደርግ በልቦናውም ትዘራበት ነበር። እርሷም ክርስቲያን ስትሆን የክርስትና ጥምቀት ተጠምቀው ዘንድ አልደፈረችም። መንፈሳዊ እውቀትን ሁሉ በማስተማር አሳደገችው። ዳግመኛ ለመንግስት ልጆች የሚገባውን ሁሉ ከዚያም በኋላ ወደ አባቱ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። እውቀትን የተመላ ሆኖ ፈረስ በመጋለብ ብርቱና የጸና ሆኖ አግኝቶታልና በበታቹንም መስፍን አድርጎ ሾመው። በመንግስቱ ስራ ላይ ሁሉ ስልጣን ሰጠው። ከ2 ዓመት በኋላ አባቱ አረፈ። ቁስጥንጢኖስም መንግስቱን ሁሉ ተረከበ። የቀና ፍርድን የሚፈርድ ከሆነ ከእርሱ በፊት የነበሩ ነገስታት የጫኑባቸው ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙን ቅንነትና የፍርዱ ትክክለኛነት በአገሮች ሁሉ ስትሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ወደ እርሱ ላኩ። ከከሃዲ መክስሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበቡ ጊዜ ስለ ደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ምን እንደሚያደርግ በአደባባይ ተቀምጦ እያሰበ ሲያዝን፣ እነሆ ከቀኑ በ6 ሰዓት በቀትር ጊዜ ሀብሩ እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ንኮስጣጥን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉ ብርሃን የፀሐይ ብርሃን ሲሸፍነው ባየ ጊዜ አደነቀ። በላዩ ስለተጻፈውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣኖች አሳያቸው። እነርሱም ቢሆን ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቁስጥንጢኖስ በራእይ ተገልጦ እንዲህ አለው፣ በቀን እኩሌታ በቀትር ባየኸው በዚያ መስቀል አምሳል ለአንተ ምልክት አድርግ፣ በእርሱም ጠላትህን ድል ታደርጋለህ አለው። ከእንቅልፉም በነቃ ጊዜ ልቡ ጸና። የወርቅ መስቀልም አንስቶ በነገሰበት ዘውድ ላይ አደረገው። መኳንንቱና ወታደሮቹ ጭፍሮቹ ሁሉ መስቀል ሰርተው በጦር መሳሪያቸው ላይ ያደርጉ ዘንድ አዘዛቸው። እነርሱም እንዳዘዛቸው አደረጉ። ይህም የሆነው በበራጥያ በነገሰ በ7ኛ ዓመቱ ነው። የሮሜ ሰዎች ከስቃያቸው ሊያድናቸው ሰራዊቱ ሰብስቦ ተነስቶ ወጣ። መክስሚያኖስም ሰምቶ በታላቅ ወንዝ ላይ ታላቅ ድልድይ ሰርቶ ወደ ቁስጥንጥንያ ተሻግሮ ከእርሱ ጋራ ተዋጋ። የመስቀሉ ምልክትን ቀድሞ በታየ ጊዜ የመክስሚያኖስ ሰራዊት ድል ይሆኑ ነበር። የቁስጥንጥኖስም ሰራዊት መክስሚያኖስን ሰራዊት ብዙ ሰው ገደሉ። የቀሩትም ሸሽተው ሲሄዱ ከመክስሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ወጡ። ድልድዩንም ፈርሶ ፈርዖን ከሰራዊት ጋር እንዳሰጠመ እንዲሁ መክስሚያኖስ ከሰራዊት ጋር አሰጠመ። ቁስጥንጢኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋር መብራቶችን ይዘው በዕንቁ የተሸለሙ አክሊሎችን ደፍተው እምቢልታቸውን እየነፉ ተቀበሉት። የተማሩ ሊቃውንትንም የከበረ መስቀልን ሲያመሰግኑ የሀገራችን መዳኛ ይሉት ነበር። ለከበረ መስቀልም 7 ቀን በዓል አደረጉ።
ቆስጠንጢኖስም ዳግመኛ በሮሜል ነገሰ። ከሃዲዎች የሆኑ መክስሚያኖስና ዲዮቅልጥያኖስን ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸው እስረኞችን ሁሉን ፈቷቸው። ደግሞ የጣዖት ቤቶችን ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ አስነገረ። ዳግመኛም ክርስቲያኖች እንዲያከብሯቸው እንጂ እንዳያዋርዷቸው የጣዖታትንም ገንዘብና ምድራቸው ለካህናት እንዲሰጧቸው አዘዘ። ክርስቲያኖችን በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ስራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትና ጥምቀትን ተጠመቀ። ሰራዊቱም ሁሉ ይህ የከበረ መስቀል ከተገለጠበት በኋላ በ10 ዓመት ነው። ከዚህ በኋላ በእርሱ እርዳታ ድል ያገኘበት የሚያድን ስለሆነ ስለ ጌታችን መስቀል ትመረምርን ዘንድ እናቱ እሌኒ ወደ ኢየሩሳሌም ላካት። እርሷንም አመፀኞች አይሁድን ቀብረው ከደፈኑበት ቦታ አወጣችው። በዘመኑ ሃይማኖታቸው የቀና ዮሳ 318 ጳጳሳት የአንድነት ስብሰባ በነቅያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊት ስርዓትን ተሰራች። ከዚህ በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። እንዳሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስምን በአጊያና በሶፊያም ታላቅ ቤተ ክርስቲያን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎች አጽም ከሰማዕታትና ከቅዱሳን ከጻድቃን ስጋቸው ስለሚሰበሰብ የክብር ባለቤት ጌታችንም ደስ አሰኝቶ መልካም ተጋድሎን ከፈጸመ በኋላ በኒቆምዲያ ከተማ ጥቂት ታማረፈ። ገንዘቡም በወርቅ ሳጥን አድርገውም ተሸክመው ወደ ቁስጥንጥንያ ያደረሱት። የጳጳሳት አለቆችና ካህናቱ ከሁሉ ሕዝብ ጋር መጥተው ተቀበሉት። በብዙ ጸሎት በመዘመርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ ክርስቲያን ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለቁስጥንጢኖስ አብያተ ክርስቲያን ዘሃነጸ ምኩራበ አማልክቴ ነሲቶ ወመሃራማቲሆሙ እፀ መዋኤ ጸላኢቱ ዘቶመ ወደ ጋኔ ጸሩ ዘነፍጸ ጸዳለ ብርሃኖስ ከዓለም ሐወፀ አምሳለ ከዋክብት መስቀል በሰማይ ሮፀ ሰላም ለእለኒ ዘትነጺር ሀቡአ እንተ ይትአሰይ ጻድቅ ወእንተ ይትፈደይ ሀጥእ እግዚእነ ላቲ ከመ በራእይ አይዳአ እምስራቀ ሰኑይ ለይኩን ስቡአ ተዝካረ ትንሣኤ ለሕዝብ ቁስጥንጢኖስ ሰርአ ሰላም እብል ለአብርሃም ሰናየ ርስኤ ለይስሐቅ ሀሩይ ወለያዕቆብ ብፁዕ እንዘ አስምክ ርእስየ በኪዳኖሙ ጽኑ ሶበ ሰአልኩከ ብእሲ ሀጥእ ሀበ ንስሐ የተመየጥ እግዚእ። መጋቢት 28 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ጻድቅ ንጉሥ ቁስጥንጢኖስ። ወርኃዊ በዓላት፣ አንደኛ ቅዱስ አማኑኤል፣ ሁለተኛ አበው አብርሃም፣ ይስሐቅ፣ ያዕቆብ። የተጠራችሁለት ለዚህ ነው። ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራ ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸከመ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 እስከ 25። አሜን። ዘአቅረብኩ ማሕሌተ አዘኪርያ አእላፈ እምዕለተ ጸምዱ ከዘልፈ ለላነብብ ወከብ ዝንድት የመጽሐፈን ተደሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእለ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅ ወመነኮሳት ሄራን ባርኩ ጉባኤ ዛትን መካነ እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎመ በልሳነ ሐዲስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይስ ሀብረ ይምሃረነ ኢየሱስ ክርስቶስ
አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት